እናንተን አላገኘኋችሁም። ትናንት እኮ ነው የመጣሁት ከነበርኩበት ሀገር። አንተ ምንድነው የኑላ ቆይተህ የምትመጣው? አይምሮ ታማሚ እንደሆነች ሳትነግረኝ ነው እንዴ እኔን እንደዚህ የምታረገኝ? አንተ እንዴት ነው የምታስበው? ሰላም ውድ የልዑል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን አለን። እኛ እንግዲህ ዛሬ ያው በእነ ልዑል ጉዳይ ተመልሻለሁ። ምንድነው የተመለስኩበት ምክንያት? ያው እንግዲህ አይታችኋል፣ ባለፈው የልዑልና የዮናስ ጉዳይ አልቅም እና እንግዲህ እናትየው የህፃኑ እናት ተመልሳለች፣ መታለች ማለት አልሄደችም ነበረ። ውጪ ምናምን የተባለ ውሸት ነበረ ምናምን ነገር። ያው እኔም ያው ልዑል እንግዲህ ቤተሰብ ነው፣ ዮናስም ቤተሰብ ነው። እንግዲህ እነሱ ባያውቁትም ያን ያክል ግንዛቤ ባይኖራቸውም ያው እኔ በቻልኩት መጠን ይሄን ነገር ለማስተካከል ሞክሬያለሁ። ግን ለማስተካከል በሞከርኩበት ሰዓት እንግዲህ እንዳያችሁት ነው። ባለፈው ልዑል በቃ መረጋጋት አልቻለም። እሷን ሲያያት መረጋጋት አልቻለም ነበር እና እሷ ደግሞ ምንድነው በቃ ጥያቄ ራሱ ስንጠይቃት በቃ ግራ የተጋባ መልስ ነው የምትሰጠን። ማለት የሆነ እንደ እብድ ሰው ምናምን ያረጋታልና እና ቤተሰቦች በጣም ገርሞኛል የዮናስና የልዑል ታሪክ። በቃ ምንም የሚያልቅ ነገር አይደለም ጉዳቸው ማለት ነው። እና እስኪ እንግዲህ ዛሬም ጠርቻታለሁ። ያው እንግዲህ ማለት የዛን ቀን ትንሽ አለመግባባት ነበረና ያው ድጋሚ ዛሬ ለማውራት መጀመሪያ እሷን ጠርቻት ልዑልም ይመጣል እናወራለን ተባብለን ያው ይመጣል እሱም እኔ ቀድሜ ስለተገኘው ነውና እና እሷን ቀድማ እንድትመጣ አድርጋታለሁ። ምክንያቱም መጀመሪያ እሷን ማውራት አለብኝ ብቻዋን ልዑል ከመምጣቱ በፊት ማለት ነው። ሁለቱም እብድ ሆነው እንዴት ይሆናል? እሷም በጣም ግራ እያጋባችኝ ነው። እና ሲቀጥል ደግሞ አንድ የሰማሁት ነገር አለ ስለሷ። እውነት ከሆነ እኔ ማመን አልቻልኩም፣ ግን እውነት ከሆነ እንግዲህ እሷን ራሷን እጠይቃታለሁ። ቤተሰቦች እዚሁ ጠርቻት እሷን ራሷን እጠይቃታለሁ። ያው ከራሷ ነው የምሰማው። እንግዲህ እኔ እንደዛ አድርገው ከሆነ በእውነት እኔ በጣም ተአምር ነው የሚሆንብኝ። በጣም የእውነት በጣም ነው የሚያሳዝነው። እና ያው እንደሰማችሁት አሞኝ ነው የጠፋሁትም ምናምን ብላለች። አሳማኝ ባይሆንም እንዴት ነሽ? ሰላም ነው? ሰላምታ ይቀድማል መጀመሪያ። እስኪ ተረጋጊ። እንደመጣሽ ልጄስ አይባልም። ባለፈውም እንደዚህ እንደመጣሽ ልጄስ እያልሽ ነበር። መጥቼ ነበር እንዴ? ትዝ አላለኝም። ተገናኝተን ከልዑል ጋር አውርተን የሆነ ቦታ ተገናኝተን አውርተናል እኮ። ልጄን መልሱልኝ ታመሜ ነው ጥዬው የሄድኩት ምናምን ብለሽ ነበር። እኔ እኮ አልጣልኩትም፣ ሰጥቼው ነው የሄድኩት። ማለት ወለደ አሉኝ። ልዑል እኮ ወለደ እንዴ? እኔ እኮ አልመጣሁም። ደግሞ ለልዑል ያዝልኝ እስከመመለስ ብዬ እኮ ነው የሰጠሁት። ወለደ አሉ ልዑል? ወለደ እንዴ? ምን ሆነሽ ነው? እኔ ነፂ ምን ሆነሽ ነው? ምን ሆንኩኝ? መተሻል አልከኝ አንተ። እኔ አልመጣሁም። እስኪ ቁጭ በይ። መተሻል አልከኝ እና መተሽ ደውዬልሽ። እሺ ዛሬ ራሱ ደውዬልሽ አንዴ መጣሽው ከባለፈው እኮ ደውለህልኝ አሁን ከዛ እኔ ያልከኝ መጣው እንጂ ያልመጣሁም። ወይኔ ጉዴ። ምን አውቀሽ ነው እንዴ? እኔ ላይ እየቀለድሽብኝ ነው ወይስ? ባለፈውም እንደዚህ ስቀልጅብን ነበር። ባለፈው መቼ ነው? እኔ እናንተን አላገኘኋችሁም። ትናንት እኮ ነው የመጣሁት ከነበርኩበት ሀገር። ከነበርኩበት ሀገር እንዳልሄድሽ እኮ ነው የነገርሽን። አረ እዛ ነበርኩኝ እኮ። የት ነበርሽ? እዛ ነበርኩ። መድኃኒዓለም ቤተሰብ እኔ እንዴ ማለት ደህና ነሻ? ማለት አሞኝ ነበር ደግሞ እያልሽ ነበር። ምንሽን ነው ያመመሽ? ኧረ እኔ አላመመኝም እኮ
ግን ለልዑል ልጄን ስጠኝ ስለሰጠሁት አሁን ደግሞ ልጄን ልወስድ ነው። ልጄን ስለሰጠሁት እኮ የልዑል ልጅ አይደለም አሳድግልኝ ብለሽ ነው የሰጠሽው? የሱ ልጅ ነው ግን ጥያው አይደለም ያዝልኝ ብየው ልሰራ ነው። ኦኬ ልጁ ነው ግን እስክመለስ ያዘው እንጂ ጥዬበት ያዝብየው ሂጄ እኔ አሁን እሱ ደግሞ ወልዷል ማለት ሌላ ልጅ ነው ወይስ ራሱ ነው? ሌላ ልጅ ወልዷል አለኝ። ከዛ አሁን እሱን የኔ ልጅ ለመውሰድ ነው የመጣሁት። አረ ነፂ በእናትሽ እኔ ግራ እያጋባሽኝ ነው። ምን ሆነሽ ነው በእናትሽ? እንዴ የሆንሽው ነገር አለ እንዴ? እኔ እኮ ምንም አልሆንኩም። አንተ ነህ እኔ እንደውም ተወዛገብኩኝ። አንተ በባለፍ መተሻል አልከኝ። እኔ ትዝ አይለኝም ስመጣ። ትናንት ነው የመጣሁት ደግሞ ከነበርኩበት ቦታ። ምን ሆነሽ ነው? አትቆጣኝ። እኔ ምንም አልሆንኩም። አንተ ምንድነው የኑላ ቆይታ የምትመጣው? ምን ማለት እኔ ላይ ነው እንዴ እየቀለዳችሁ ያላችሁት? ቆይ እኔ ያረኳችሁ ነገር አለ? በበቀደም መጣሽ ተጣልታችሁ ነው የተለያያችሁ አለ። እኔ ደግሞ አልመጣሁም። መጥቻለሁ። ፈተሽ ነበር እኮ ምን ነው ረሳሽው እንዴ? አንተ ያማል እንዴ? እንዴት ነው ማለት እንዴት ነው የማትነግረኝ? አይምሮ ታማሚ እንደሆነች ሳትነግረኝ ነው እንዴ እኔን እንደዚህ የምታረገኝ? አንተ እንዴት ነው የምታስበው? አይምሮ ታማሚ ጭራሽ ትመታኛለህ? አዎ እኔ ታማሚ አይደለሁም፣ ግን እኔ በባለፍ ስመጣ ትዝ አይለኝም። ትናንት ነው ከነበርኩበት ቦታ የመጣሁት። አንተ ያማል እንዴ? እንዴት ነው እንደዚህ የምትውለት? ይኸውልህ ሰውዬ መጥቼ አልነበረም አላወራንም እያለችኝ እኮ ነው ወይስ እኔ ላይ እየቀለዳችሁ ነው ያላችሁ? ስላልተቆጣሁት እኮ ነው አሁን ያወራኝ። ረስታ እኮ ሊሆን እኮ ይችላል። አንተ እንዴት ነው የምታስበው? ምንድነው የምትረሳው? ምንም ብትሆን እኮ እየሰማኝ ነው። ምንም ብትሆን የልጄ እናት ነች እስካረጋግጥም ድረስ የኔ ልጅ ይሁን ዮናስም ልጅ ይሁን ባላክም እናት ነች። ግን እንደዚህ አይባልም። ጭቅላትን አሰራ ናቲ። አንተ የሌለብን ባሪ እንዴት ነው የምታመጣው እንዴና? እኔ እዚህ ጋር እኮ አንተ ከመምጣት በፊት እኮ ላወራት እየሞከርኩ ነበር፣ ግን የምታወራኝ ነገር ጭራሽ በቃ የጤነኛ ሰው አይደለም። መዚ እኔ አሞኛል ስትለኝ እኮ ባለፈው ኖርማል በሽታ ምናምን መስሎኝ ነበር። መዚ እኔም በሽተኛ አንተ አይደለሽም። አሞኛ አላመመኝም፣ ግን እኔ በበቀደም አልመጣሁም። ደግሞ ልጁን ጥለሽዋል አለኝ። እኔ ልጁን ሰጥቼ ነው የታጣልኩት። አንተ ልጁን ሰታ ነው ሄደችው? ቆይ እስኪ የምታስተውሽ ምንም ነገር የለም? አንተኛ ላይ ነው እንደ የምትቀልደው? ቆይ እንዴ አብሬ እኮ ነው ያለሁት አይደል እንዴ? ልጁን ጥዬበት አይደለም የሄድኩት፣ እስክመለስ ድረስ ያዝልኝ ብዬው ነው የሄድኩት እና የልዑል ልጅ ነው እያለች ነው ያለችው። ናቲ ሰማኝ። እስኪ አንዴ እዚህ ጋር እሷ ውዝግብግብ እያለች ነው፣ እኔንም እያወዛገበች ነው። እስኪ ይኸውልህ እኔም እንደዚህ ነው የተወዛገብኩት። በቃ እንረዳት እስኪ አንዴ። ምንድነው የኔ እናት የተፈጠረብሽን ነገር ንገሪኝ እስኪ። እኔ ምንም አልሆንኩም። በባለፍ መጥተሻል አላችሁኝ፣ አልመጣሁም። ልጁን ላንተ እስከምመለስ ድረስ ያዝልኝ ብዬ ሄድኳ። አሁን ደግሞ ሌላ ሰዎች ልዑል ወልዷል ሲሉኝ በቃ ልጁ እንዳያስቸግረው ብዬ ልቀበል። ሌላ ልጅም ወልዷል እያለ የባለፈው ልጅ ማለት ነው እንዴ? አንተ እኔ ልጅ ወለድኩት የለም። አረ ናት እያወቅህ የኔን ባህሪ። ችግር ምንድነው ልዑል? እኛን ማሰቃየታውን እሺ ምን ይጠቅማል? ስማ ሚስጥርህን እንዳለ ደብቀ እኛን ግን እዚህ ጋር እንትን ተለና። አንተ በባለፍ መተሽ ልዑልን አናደሽው ይቻልክ አይደለ እኮ? ታናደርኩት። አሁን እኮ ሰላም አለኝ እኮ። በሰላም ነው እንደዚህ ሆነችው? ንገረኝ እንጂ ምን አቅልሃለሁ ሰውዬ። እኔ ግራ እየተጋባሁ ነው። አንተን እኮ ነው እየጠየቅኩ ያለሁት። የምታውቀው ነገር አለ? አሞኛል ያለችው እውነቷን ነው ወይ? ምንድነው ያመማት? የሰማኸው ነገር አለ ናቲ? በቃ ይሄው ታማ ይሆናል፣ ነገሮችን መርሳት ምናምን ጀምራ ይሆናል። አመመኝ አለች። እስኪ ጠይቃት አንተ ራስህ። ምንም የምታስታውሽው ነገር የለም እዚህ መምጣትሽን? የዛኔ ሄድኳ ልጁን ሰጥቼ ትናንት እኮ ነው የመጣሁት ከነበርኩበት ቦታ። ቆይ የወለድሽው ምንድነው? ወንድ ነው ሴት? ሴት ልጅ ነች። ጉድ ነው።
ሉል እንዳትዋሸኝ ታውቅ ነበር አይደለ? ከመጀመሪያው እኔ ምንም ማውቀው ነገር የለም። እንዳትዋሸኝ አሁንም ታውቃለህ። ከመጀመሪያው ራሱ ምን ብዬ ነው የማውቀው? ሲጀመር ማለት ነው ሲጀመር እንዴት እንደዚህ ባትሆን እንዴ? ቆይ ሲጀመር እንደዚህ ባትሆን እንዴት ከሁለታችሁም ጋር ትተኛለች? እንዴት እንደዚህ አልነበረችም ናቲ፣ እንደዚህ አልነበረችም። እንደዚህ ያልነበረች ልጅ ነች አሁን እንደዚህ ሆነችው። እንዴት ብዬ ላስረዳ? አስረዳኝ፣ እንደፈለግህ አድርገህ አስረዳኝ። እንዴት ነበረች? እሺ አንተ ሙሉ ለሙሉ እንደዚህ ምን አሟት እኮ አያውቅም ነበረ እኮ። ሙሉ ለሙሉ አላመማትም፣ ግን ያማት ነበር። አሟት በጭራሽ አያውቅም። አሟት በጭራሽ አያውቅም። ወይኔ ቅሌታችሁ ልውል፣ ወይኔ ጉዳችሁ፣ ወይኔ ጉዳችሁ። እሺ ምንድነው የሚሻላችሁ? እሺ እንዴት ከእብድ ጋር ሁለት ሲጀመር እብድ ባትሆን እንዴ? እብዳት በላት፣ እብዳት በላት፣ ጣትህን አትቀስር። እብዳት በላት። ትወዳታለህ ማለት ነው? ምንም ቢሆን እወዳታለሁ። አዎ የልጄ እናት ነበረች። እዚህ ጋር አሁን ጊዜ ጥሏት እንዲህ ስለሆነች አይደለም። ምንድነው ጊዜ የሚጥላት? እሺ እንዴት ነው? ስሚ እሺ እንዴት ነው ታስታውሻለሽ? ከሁለቱም ጋር ተኝተሽ ልጅ እንዴት እንደወለድሽ? ማን? ከሉልና ከዮናስ ጋር ነው። ዮናስ መድኃኒዓለም ዮናስ አለችን ጭራሽ። እኔ እኮ አንተን እያወዛገብከኝ ያለው እኔ ምን አድርጌ ነው የማወዛግብሽ? እንዴ ስለሌላ ሰው ወሬ እያወራኝ ነው ለኔ እኮ። ዮናስን አታውቂውም? ልውልንስ ለሱ ልጄን ሰጠሁት። ልጄን ያዝልኝ ብዬ ሰጠሁት። አንተ ማፈሪያ ልጄን ያዝልኝ ብላ ሰጣህ ነው? እኔ እያወቅህ እኔ ጋር እንዳላስቀመጠችው እያወቅህ መሬት ላይ ጥላው እንደተገኘ ጎረቤት ሁሉ እየሰማ እያወቅህ አይደል እንዴ? በእጄ ብትሰጠኝና እንዴት ነው የምታስበው? አይደለም እኮ ያዝልኝ እስከምመጣ ብዬ ነበር የሰጠሁት። የት ነበርሽ? እሺ እስከ ዛሬ ከዛ ነበርኩ። እዛ የት ናት? ስታገኛት የቤተሰብ ስልክ እንኳን የለም። ምንድነው የቤተሰብ? ባለፈው እኮ ሰላም ሆና ነው ያወራችን እኮ። በስነ ስርዓት ነው አውርታ ነው የሄደችው አይደል? ነበረችም ባለፈውም። ስማ እሺ እኔ አሁን ጠይቄ ነበር። ይኸውልህ ቆይ ተነሳ ነው ወደዚህ በእናትህ ስማ። ሳወራ ሰውን ስጠይቅ ማለት ነው ትንሽ እንደዚህ ስለሷ ሳጣራ ማለት ነው ያማታል ብሎኝ ነበር። እኔ ምንም አትበለኝ እስካሁን እንዴት አታውቅም አንተ? ቆይ ከሷ ልጅ ስትውል አሞኝ ነበረ ያለችኝ። እኔ ኖርማል ይሄ ጨጓራ ወይ ደግሞ ዝም ብሎ በሽታ ምናምን መስሎኝ ነበር። እሺ ምንድነው ያመማት? የመርሳት ችግር አለባት። እና ልጁ እኮ የማን እንደሆነ እንኳን ራሱ እኮ አታውቅም ናቲ። በዚህ አይነት እኮ ልጁ የማን ልጅ እንደሆነ ራሱ አታውቅም ማለት እኮ ነው። አታውቅም? አልመጣውም ከትናንት ወዲያ አልመጣውም እያለች እንዴት ነው ስለ ልጁ የምታውቀው? እሺ በምክንያት ነው። እሺ የምትመለስበት መንገድ እሺ የምትመለስበት መንገድ ወደ ጤናዋ ምንድን ነው? እኔ ሲጀመር ካንተ ጋር ላወራ የመጣሁት እንዴት ከእብድ ሴት ትወልዳላችሁ ልልህ ነው። እንደ እብድ አልነበረችም። በዛን ሰዓት እንደዚህ የመርሳት ችግር አላመጣባትም። ባይኖርባትማ ከሁለታችሁም ጋር አተኛ በጭራሽ። እኔ ይሄን አላምንም። ሉ የመርሳት ችግር አለባት። ከዛስ እኔ ተቃጠልኩ። ስታዩት ልጅቷ ቆንጅዬ ነች አይደለ? ስለዚህ ምንም እብድም ትሁን ብላችሁ ሁለታችሁም አብራችሁ ተኛችሁ። ከዛ እሷ አብራ እንደተኛችም አታስታውስም። ልጅ አረገዘች፣ ወለደች። አንተ እንደዛ አትበል። ዝም በል። ያላየውን ነገር አትፍረድ። እኔ አንተ ላግዝ ነው እየለፈው ያለው አይደለ? ያላየውን ነገር ናቲ አትፍረድ። በዛን ሰዓት እንደዚህ ያልሆነችም ከመቼ ጀምሮ ነው ያመመሽ? እኔ አላመመኝም እኮ። አላመመኝ? እሺ ምንድነው የምታስታውሺው? እሺ ስለ ሉል የምታስታውሺውን ነገር ንገሪኝ። ልጄን ሰጠሁት። ልጅሽን ሰጠሽው? ልጅሽ ደግሞ ሴት አይደለችም ወንድ ነው። እሺ ከማን እንደወለድሽ ግን ታስታውሻለሽ? እኔ እንጃ። እኔ ወለድኩና ከዛ ላንተ ሰጠሁት። ሻውኔ ምንድነው የሚባለው? እሺ አላውቅም። አንተ አብረሃት ተኝተሃል፣ አምነሃል። አምኛለሁ። ዮናስም አምኗል አይደለ? የሱን አላውቅም። ስለዚህ ስለ ራሴና ስለ ራሴ ብቻ ነው የማውቀው። ግን
እኔ እኮ ደግሞ ትንሽ የዛን ቀን ራሱ እኮ ትንሽ ስለተወዛገብኩ ማጣራቴ በደንብ አላጣራውም። የዛን ቀን በቃ ግራ ተጋብቻለሁ። ግን ምን ሆና ነው አንዴ ዮናስ አንዴ ሉል የምትለው እያልኩ ነበር። እኔ ጭራሽ እሷን ጠይቄ ሌላ ነገር ነው ያመማት ብዬ እንትን እላለሁ። ጭራሽ እናንተ ከብድጋ እብዳት በል አንተ። የሰው ልጅ እብድ አይባልም። እና ምንድነች እቺ? ይሄ የመርሳት ችግር ነው እንጂ የሰው ልጅ እብድ አይባልም። ስማ በዚህ አይነት እኮ እየሰማኝ ነው አይደለ? ህፃኑ ልጅ መታመሙን ብታቅ ሆስፒታል እንደገባ ብታቅ ህፃኑ ልጅ በቃ እቺ ልጅ ሌላ ውስጥ ነው የምትገባው። ህፃኑም ታሟለክ። እሱንም ልንነግራት ነበር እንግዲህ ቤተሰቦች ዛሬ እኔ ከራስ አውራቸው በቃ ህፃኑ ቤተሰቦች ህፃኑ ታሟል፣ ሆስፒታል ገብቷል። ሁለት ነገር ነበር ይዘን የመጣ ነው። አንደኛ እሷ ምን እንደታመመች ምናምን እኔ ሳጣራ ትንሽ የመርሳት ችግር አጋጥሟታል ብሎኝ ነው። እኔ በዚህ ልክ አልመሰለኝም ቤተሰብ፣ እኔ ደንግጫለሁና ሲቀጥል ደግሞ ህፃኑ መታመሙን ምናምን ልንነግራት ነበር። እሷ እኔ እሺ ምንድነው የምናደርገው? እሷ ወደ ጤና የምትመለስበትን ነገር ይግድ ማድረግ አለበት። ለምንድን ነው የምትጮሁት? የምትጣሉት ለምንድን ነው የምትጮሁት? እየሰማኝ ነው ናት። አንተ መች ነው ቆይ ከችግር ውስጥ የምንወጣው? መች እየሰማኝ ነው። በምትችለው አቅም ከጎን የሆነ እስካሁንም እንደረዳኝ ታግዘኛለህ። ምንድነው ማግዝ? ሳትወድ በግድ ምንድነው ማግዝ? እሷ ወደ ጤና መመለስ አለባት። ልሄድ ነው። ቤቷን ታውቃለች። መልስ እንጂ እኔ ሉል አውቃ እንዴት ነው የምታረገው? እሺ ምንድነው ታዲያ? እሺ ታዲያ እንደዚህ ሆነ አንዴ። እሺ ምንድነው የምናደርገው አሁን? በቃ በምንችለው አቅም ወደ ጸበልም ይሁን ወደ ሆስፒታል ወስደን ወደ ጤና ተመልሳ ስለነበረው ስላለፈው ጊዜ ሁሉ መናገር አለባት። እንደዛ መሆን የለበትም። አሁን ይኸውልህ ልጅን በዲኤንኤ ታስመረምራታለህ። ከየትም አምጥተህ ከየትም ያንተ ከሆነ ከነሷ ይዘህ ልጅ ማሳደግ አቃተኝ ነበር ያልከው። አሁን በሽተኛም እያስታመምክ ልጅህን ታሳድጋለህ። ገባክ? ዮናስም ከሆነ እንደዛው ከየትም ብላችሁ አምጥታችሁ ታስመረምራላችሁ ዲኤንኤ። እንሂድ ይዛት ሂድ እንጂ ነሽ እንሂድ። ቆይ ስለሽ የምታስታውሽ ምንም የለም? ልጅን ሰጠሁት።